ውድ የዚህ ፕሮግራም ተከታታዮች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የልደት በዓል በሰላም አደረሳችሁ። ክብር ለእግዚአብሔር ይሁን። ከኔ ጋር እግዚአብሔርን ቃል ዛሬ እንከፋፈላለን። መጀመሪያ ልንከፋፈል ያለውን የእግዚአብሔርን ቃሉን ክፍል ከመጽሐፍ ቅዱስ ሉቃስ ወንጌል 2:52 አነብና አጭር ጸሎት ጸልዬ እቀጥላለሁ። ክብር ለእግዚአብሔር ይሁን። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ሉቃስ 2:52። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እናመሰግንሃለን፣ እናከብርሃለን። ክብር ላንተ ይሁን። የዛሬ 2000 ዓመት አምላክ ሰው ሆነህ ሥጋ ለብሰህ በቅድስት ብፅዕት ማርያም ማኅፀን ውስጥ አድረህ ወደኛ የመጣህ ኢየሱስ ክርስቶስ የእግዚአብሔር ልጅ ተወልደህ አድገህ ስለኛ ኃጢአትና በደል የተሰቀልክልን የሞትክልን ሞትን ደግሞ ልታደርግ የተነሳህ ልትመጣ ያለህ የእግዚአብሔር ልጅ ኢየሱስ ክርስቶስ እናመሰግንሃለን፣ እናከብርሃለን። ክብርን ለአንተ እናመጣለን። ክብር ለአንተ ይሁን። ስለ ሁሉ ተመስገን። የቃል እውነት ደግሞ መንፈስ ቅዱስ እንድትገልጥልን እንድታበራልን እኔ ጸልያለሁ። ስለሰማኝም አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ውድ ወገኖች በዚህ ጊዜ በተለይ በልደት በዓል ላይ ብዙ ጊዜ የተለመደው ያው የሚሰበከውም መሰበክም አለበት ስለ ክርስቶስ ኢየሱስ ስለመወለዱ ነው። ምክንያቱም በታኅሳስ ወር ላይ ሁሌ በየዓመቱ ታኅሳስ መጨረሻ አካባቢ የልደት በዓል እናከብራለን። ክርስቶስ ተወልዶልናል፣ ወንድ ልጅ ተሰጥቶናል። ክብር ለእግዚአብሔር ይሁን። የተወለደው ኢየሱስ ክርስቶስ መወለድ ብቻ ሳይሆን ወደዚህ ምድር ከመጣ በኋላ በቅድስት ብፅዕት ማርያም ማኅፀን ውስጥ አርፎ አምላክ ሰው ሆኖ ወደዚህ ምድር ከመጣ በኋላ ተወልዶ ውልደቱ ብቻ ላይ አላበቃም። ስለዚህ የተወለደ ሕፃን አሁን ባነበብኩበት ክፍል ላይ በሉቃስ 2:52 ላይ የተወለደው ሕፃን ተወልዶ ሕፃን ሆኖ አልቀጠለም፣ ወይም ሕፃን እንደሆነ ወደ መስቀል ወደ ጎልጎታ ወደ ስቅላት አልሄደም። ኢየሱስ ክርስቶስ ከተወለደ በኋላ እንዳነበብኩላችሁ በጥበብና ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ክርስቶስ ኢየሱስ ሕፃን ሆኖ አምላክ ሰው ሆኖ ሕፃን ሆኖ በቤተልሔም ከተወለደ በኋላ ሕፃን ልጅ እንደ ማንኛውም ሰው ልጅ በሂደት ውስጥ በፕሮሰስ ውስጥ አልፏል፣ አድጓል። ስለዚህም ነው ይህ ቃል ሲያብራራልን ክርስቶስ ደግሞና በጥበብና ይላል። የመጀመሪያ በምንድን ነው ያደገው? ኢየሱስ ክርስቶስ በምድር ላይ እያለ ኢየሱስ ክርስቶስ የቆየበትን ዕድሜ ይታወቃል። ከሕፃንነት እስከ ጎልማሳነት ዕድሜ ድረስ ሚሽኑን ከመጨረሱ እስከጨረሰበት ለ33 ዓመት ያህል በምድር ላይ እንደቆየ የምታወቅ ነገር ነው። ስለዚህ ሕፃን ሆኖ የተወለደው ኢየሱስ ክርስቶስ በጥበብና በቁመት ይላል። አንደኛ የመጀመሪያ ጌታ ኢየሱስ ክርስቶስ በጥበብ ያድግ ነበር። በማን ፊት? በአብ ፊት፣ በሰዎች ፊት በጥበብ ያድግ ነበር። ስለዚህ ጥበብ የሚያድግ ነው፣ የሚጨምር ነው። ጌታ ኢየሱስ ክርስቶስ በጥበብ ያድግ ነበረ። ይሄ ጥበብ ወይም ዊዝደም የምንለው ከእውቀት ያለፈ ነው፣ ወይም ከአርት ያለፈ ነው። ጥበብ ሰማያዊ ነው። ጥበብ መለኮታዊ ነው። ጥበብ መገለጥ ነው። ስለዚህ ኢየሱስ ክርስቶስ በሁለንተና ሲያድግ አንዱ ያድግ የነበረበት እድገት ነው። አደገ ነው ማደግ አደገ። በጥበብ ያድግ ነበር። ስለዚህ እደግማለሁ፣ ጥበብ ማለት ኮሌጅ ገብተን ከምንማረው ከምናገኘው እውቀት ያለፈ ነው። ዩኒቨርሲቲ ገብተን ተምረን ከምናገኘው እውቀት ያለፈ ነው። ስለዚህ ጥበብ እደግማለሁ፣ ዊዝደም ሰማያዊ ነው፣ መለኮታዊ ነው፣ መገለጥ ነው። ጥበብ መገለጥ ነው። ስለዚህ በዚህ መለኮታዊ መገለጥ ኢየሱስ ክርስቶስ ያድግ ነበረ። በአብም ፊት በሰዎችም ፊት ያድግ ነበር። ስለዚህ ይሄ ጥበብ በጣም ወሳኝና አስፈላጊ ነገር ነው። እንደ ክርስቲያን እንደ አገልጋይ ሁልጊዜ እኛ በተለምዶ ወይም ባገኘን እውቀት ብቻ አገልግሎትን ስኬታማ ማድረግ አንችልም፣ ወይም አመራርን ስኬታማ ልናደርግ አንችልም፣ ወይም የእረኝነት የመጋቢነት ስራ ስኬታማ ልናደርግ አንችልም። እውቀት አስፈላጊ ነው፣ ጥበብ አስፈላጊ ነው። ነገር ግን ይሄ መለኮታዊ ጥበብ በቤተ ክርስቲያን አገልግሎት መሃል በምናልፈው ሰዎች መካከል በእኛ ህይወት ውስጥ
ልናድግበት ልንለማመድበት የተገባ እንደሆነ ማስመር እፈልጋለሁ። ኢየሱስ ክርስቶስ በምን ያድግ ነበር? በጥበብ ያድግ ነበረ። የሚያደርገውን በጥበብ ያደርግ ነበረ። የሚያደርገውን ሁሉ በጥበብ ይፈጽም ነበረ። ስለዚህ በዚህ ጥበብ አገልጋዮቻችን፣ መሪዎቻችን በመለኮታዊ ጥበብ፣ በሰማያዊ ጥበብ የእኛ አገልግሎት ልቃኝ ይገባል። ስለዚህ ማደግ አለብን። ክርስቶስ ተወለደ ብቻ ሳይሆን አደገ። አስምሩት። ኢየሱስ ክርስቶስ ተወለደ። ከተወለደ በኋላ በአንድ ጀንበር በማግስቱ አልተሰቀለም። ስለዚህ ይህን ሚሽን አኮምፕሊሽ ለማድረግ በእድገት ውስጥ ነው ያለፈው። ተወልደዋል ኢየሱስ ክርስቶስ። የተወለደ ኢየሱስ ክርስቶስ አደገ። በአብ ፊት አደገ፣ በሰው ፊት አደገ። የመጀመሪያ በምን? በጥበብና ይላል። በጥበብና ይህ ጥበብ ሰማያዊ ጥበብ ነው። ደግሞ አለው በጣም ወሳኝና አስፈላጊ እንደሆነ ሊሰመርበት ይገባል። ስለዚህ ብዙ ጊዜ የእኛ አገልግሎት መሪዎች፣ የአመራሮቻችን በሊደርሺፕ ላይ ያለን፣ በእረኝነት ያለን፣ በተለያየ ኃላፊነት ያለን እኛ 3 ዲግሪም 4 ዲግሪም ፒኤችዲም 2 ፒኤችዲም ሊሆን ይችላል። ነገር ግን ይሄ ብቻውን በቂ አይደለም። መንፈሳዊ አመራር ውስጥ ያለን፣ የቤተ ክርስቲያን አስተዳደር ውስጥ ያለን ሰዎች እኛ ክርስቶስ ያደገበት ያለፈበት ይህ መለኮታዊ ጥበብ በጣም አስፈላጊ ነው። ስለዚህ ይሄ ጥበብ ካለ የተሳለጠ አገልግሎት ይሰጣል። የተሳካ ውጤታማ አገልግሎት ይሰጣል። ጥበብ በጣም ወሳኝና አስፈላጊ እንደሆነ ክርስቶስ ያለፈበት ያደገበት ነው። ጥበብ መግለጥ ነው። ለምሳሌ ነገሥት 3:23 ላይ አንደኛ ነገሥት ላይ ሰለሞን አንድ ነገር ነው የለመነው። እግዚአብሔርን አንድ ነገር ለመነ። እግዚአብሔር ከቀባው ከሾመ በኋላ በዚህ ሕዝብ ላይ እንዲፈርድ ጥበብ ስጠኝ አለ። የሚገርም ነገር ነው። ስለዚህ ይሄ ዊዝደም፣ ይሄ ጥበብ ደግሞ አለው በዩኒቨርሲቲ ገብተን የምናገኝ ጥበብ ሳይሆን መገለጥ ነው። ከሰማይ የሚገለጥልን መገለጥ ነው። የተገለጠውን መግለጥ ነው። ስለዚህ ምንድን ነው 3:23 ላይ አንደኛ ነገሥት እንደምታውቁትና እንዳነበባችሁት 2 ሴቶች ለብቻቸው ይኖሩ ነበር በአንድ ቤት ውስጥ። ታሪኩን ስለምታውቁ ማለት ነው። 2 ሴቶች በአንድ ቤት ሲኖሩ፣ በአንድ ክፍል ሲኖሩ 2 ሕፃናት ነበሯቸው። የአንዷ ሞተ። መሞቱን ስታውቅ በጨለማ ተገና አድርገ ጨለማን ተገና አድርገ የጓደኛውን ዳናውን ወስተ የሞተውን ሕፃን አስታቀፈቻት። ስለዚህ በጠዋት ስትነሳ በድን ያገኘች። ስለዚህ አለች፣ ጮኸች። ስለዚህ ፊት ፍለጋ ወዴት? ወደ ንጉሱ ሰለሞን ሄዱ። ሰለሞን ዋና ነገር ነው የለመነው። ይህን ሕዝብ ምራ ካልከኝ፣ አስተዳድር ካልከኝ አንድ ነገር እፈልጋለሁ፣ ጥበብ ስጠኝ ያለው። በጣም ድንቅ ነገር ነው የመረጠው። ድንቅ የጸሎት ርዕስ ነበር የንጉሥ ሰለሞን ጸሎትና። ስለዚህም 2 ሴቶች በመጡ ጊዜ በጣም ለፊት ለብየና ወይም ፊት ለመስጠት በጣም አስቸጋሪ ነበር። በጣም የተወሳሰነ ነበር። ምስክር የሌለ ነገር ነው። መረጃ የሌለ ነገር ነው። አንቀጽ የሚጠቀስ አይደለም። በጣም ግራ የሚያጋባ ነገር ነው። ልጅ ሞተዋል። የሞተውን ልጅ አንዷ ቀይራለች። አንዷ የኔ ነው በሕይወት አለ፣ የኔ ነው የአንቺ ነው የመባባል ሙግት ነበር። ስለዚህ ለዚህ ፍትህ መስጠት ግድ ነበረበት ንጉሥ ሰለሞን። ስለዚህ ይህን ፍትህ ለመስጠት እውነተኛ ፍትህ ለመስጠት ፍርድ ለመስጠት በጣም አስቸጋሪና የተወሳሰበ ነበር። ነገር ግን ጥበብ እግዚአብሔር ሰጠው። ክብር ለእግዚአብሔር ይሁን። መለኮታዊ ጥበብ መገለጥ መጣለት። ስለዚህ እንደምታውቁት ሁሉ አምጡት ዳነኛውን ልጅ እኔ ሸክ አደርጋለሁ፣ ሰይፍ አምጡ ቆርጣለሁ ብሎ ሲል የልጁ እናት ተንሰፈሰፈችና አትቁረጥ፣ አትረዳው፣ ስጣት፣ በሕይወት ይኑርዳለች። ያኔ እውነተኛ ፊት ተሰጠ። የልጅ እናትም ታወቀች። ስለዚህ ክርስቶስ ኢየሱስ በአብ ፊት በሰዎችም ፊት በጥበብ ያድግ ነበረ። ስለዚህ ወገኖቼ ሆይ ክርስቶስ ያድግ ነበረ። ማደግ አለብን። መወለድ ብቻ አይደለም፣ እድገት ይጠበቅብናል። በምን? አንዱ በአገልግሎት መስክ ላይ በአገልግሎት አውድ ላይ ጥበብ በጣም ወሳኝ አስፈላጊ ነገር ነው። ሁለተኛ ኢየሱስ ክርስቶስ በቁመት ያድግ ነበረ። በቁመት ፊዚካል ግሮዊንግ፣ በቁመት ሕፃን ሆነ። ከዛስ በቁመት እየጨመረ በአካል እየጨመረ ሄደ፣ እያደገ ሄደ። ስለዚህ ኢየሱስ ክርስቶስ ያደገው በሁለንተናዊ ነው። እንደ ማንኛውም ሰው በሚያልፍበት መንገድ ላይ አልፈዋል፣ አድገዋል፣ በልተዋል፣ ጠጥተዋል። ስለዚህ ለማደግ በጥበብ ማደግ በአካልም ያድግ ነበር። ሶስተኛ በምንድን ነው የምለው? በመጎስም ያድግ ነበር። የመጀመሪያ ክርስቶስ ኢየሱስ በጥበብ
አደገ፣ በአካልም አደገ። ሶስተኛ በሞገስ ያድግ ነበር። እዚህ ጋር ትንሽ ማውራት እፈልጋለሁ። ሞገስ አክሰፕታቢሊቲ፣ ተቀባይነት፣ ተሰሚነት፣ ተደማጭነት፣ በጥበብ በቁመት በመሰማት በመደመጥ ክርስቶስ ኢየሱስ በምድር ላይ 33 ዓመት ሲመላለስ እድገቱ እየጨመረ በሄደ ጊዜ ተቀባይነት፣ ተሰሚነት እየጨመረ ሄደ። ያን ተቀባይነቱን ያን ተሰሚነቱን የመጣበትን ተልእኮን ያ መለኮታዊ ተልእኮን ለመፈጸም ደግሞ በምን ያድግ ነበር? በጥበብ ያድግ ነበር። በጥበብ ይከውን ነበር። ስለዚህ ኢየሱስ ክርስቶስ በሞገስ ያድግ ነበር። ወገኖች ይሄ አንድ አእምሮአችን ሴት ያደረግንበት ሞገስ ማለት ውጫዊ አይደለም። ሞገስ ማለት እንደኔ ከረባት አስሮ ሽክ ብሎ መቆም አይደለም። ይሄ ሞገስ በሜካፕ የሚመጣ አይደለም። ይሄ ሞገስ ከሰማይ የሚሰጥ ነው። ክብር ለእግዚአብሔር ይሁን። ተቀባይነትን ማግኘት፣ መደመጥን ማግኘት ከእግዚአብሔር ነው። ስለዚህ በሞገስ ያድግ ነበር። ምንድነው መገለጫው? ብዙ ተከታዮች እየጨመሩ ወደ ክርስቶስ ይመጡ ነበር። እሱም ያስተምራቸው ነበር፣ ይፈውሳቸው ነበር፣ ያገለግላቸው ነበር። ስለዚህ ብዙ ተከታዮች ነበሩ። ስለዚህ እኛ መሾም ብቻ አይደለም፣ ምናልባት መጋቢና ሐዋርያ ነቢያ ዋቴቨር እንሆን፣ ግን ምን ያህል እኛ በሰው ዘንድ በእግዚአብሔር ዘንድ ሞገስ አለን፣ መሰማት አለን፣ መደመጥ አለን? ወይስ ለራሳችን ከፍ ያለ ቦታ ሰጥተን የሆነ እንደው ሱፍ እየቀያየረን እንደው ስማርት ሞባይል ይዘን የሆነ ቁልፍ የመኪና ስጋ እንትን አድርገን እንደዚህ የተጀነነን? ይሄ ሞገስ አይደለም። ሞገስ በምታገለግለው በምትመራ ሕዝብ ፊት መቀበል፣ ተቀባይነትን ማግኘት፣ አክሴፕታቢሊቲ፣ ተቀባይነት ነበረው ኢየሱስ ክርስቶስ። በምን ያደገ ኢየሱስ ክርስቶስ? መወለድ ብቻ ሳይሆን የዛሬ 2000 ዓመት ከተወለደ በኋላ ኢየሱስ ክርስቶስ ያድግ ነበረ። በምን? በጥበብ ያድግ ነበር። በቁመት በአካል ያድግ ነበር። በሞገስ ደግሞ ያድግ ነበር። ሌላው አንድ ጥቅስ ጨምራለሁ። ሉቃስ 1:80 ላይ አራተኛ በጥንካሬ ስትሮንግ ይላል። ሕፃኑም አደገ በመንፈስም ጠነከረ ይላል። በጥንካሬ በአካልም በመንፈሳዊ ነገርም ክርስቶስ ኢየሱስ ጠንካራ ነበር። የፊዚካል ጥንካሬ ረጃጅም ተራራዎችን ይወጣ ነበር፣ ይወርድ ነበር፣ ምድረ በዳን ይሄድ ነበር። ፊዚካልም ጠንካራ ነበር። ረዥም ጉዞ ያደርግ ነበር፣ ረዥም ሰዓት ያስተምር ነበር፣ ረዥም ሰዓት ይሰብክ ነበር። ስለዚህ ጥንካሬ የክርስቶስ መገለጫ ነው። የተወለደ ሕፃን ልጅ በጥበብ አደገ፣ በአካል አደገ፣ በሞገስ አደገ፣ ጨመረ። በጥንካሬም ይገለጥ ነበር። ልፍስፍስ አልነበረም። ጌታ ኢየሱስ ክርስቶስ ልፍስፍስ አልነበረም፣ ጠንካራ ነበር፣ ጥንካሬ ነበረው። ስለዚህ የተወለደ ሕፃን አደገ። ማደግ ይሁንልን። ጠንካራ ነበር። ረጅም ተራራ፣ በጣም ከባድ መንገዶች ይሄን ነበር። ሕፃኑም አደገ፣ ጥበብን ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርን ጸጋ በእርሱ ላይ ነበረ። ሉቃስ 2:40 ላይ ሕፃኑም አደገ። የተወለደ ሕፃን አደገ። አንድ ሕፃን ልጅ ተወልዶ ካላደገ፣ እድገቱን በሂደት ካላሳየ፣ ሕፃን ልጅ እናቱን ጡት ጠብቶ የላም ወተት ጠጥቶ ምግብ በልቶ አድጎ ትምህርት ቤት ከዛም ቀጣይ ብላ ካልቀጠለ ለቤተሰብ ሸክም ነው። እኛም በእግዚአብሔር ፊት ካላደግንበት፣ እድገት በሕይወታችን የማይታይ ከሆነ፣ ለውጥ የማይታይ ከሆነ ሸክም እንዳንሆን እግዚአብሔር ይጠብቃል። ክርስቶስ ኢየሱስ የማደግ ምሳሌያችን ነው። ተወለደ፣ ክርስቶስ አደገ። በምን? በጥበብ በቁመት በሞገስ በጥንካሬ ኢየሱስ ክርስቶስ የዛሬ 2000 ዓመት የተወለደ ሕፃን አደገ። አገልጋይ እድገት ክርስቶስም እንደ መግቢያ ላይ እንደነገርኳችሁ ሕፃኑ ተወልዶ አድጎ 33 ዓመት ማለት አሁን በምናውቀው ወደ ከወጣትነት ዕድሜ ወደ ጎልማሳነት ዕድሜ ከደረሰ በኋላ ነው ሚሽኑን የጨረሰው። ስለዚህ እድገት ምንድን ነው? ሂደት ነው፣ ፕሮሰስ ነው። አንዳንድ ጊዜ መንፈሳዊ ነገራችንን አንዳንድ ሰዎች እኛን የጠቀሙን መስሎን እንዲሁ ዝም ብሎ ፓምፕ አድርጎ ሊያሳድጉን የሚሞክሩ ሙከራዎች ወይም ጸጋ ሊያለማምዱን ወይም ስጦታ ሊያለማምዱን ይሞክራሉ፣ ይጥራሉ። አይደለም። ጸጋም የሚገለጠው ጥበብም የሚገለጠው በሂደት ውስጥ ነው። በአንድ ጀንበር የሚሆን አንዳች ነገር የለም። ኢየሱስ ክርስቶስ በምድር ላይ ለ33 ዓመት ቆይቶ በእነዚህ በጠቀስኳቸው ነገሮች ያደገው። ስለዚህ አንዳንድ ጊዜ አንዳንድ ልምምዶች ይገጥሙናል። እኔ አንድ ምሳሌ መጀመሪያ
ደብረ ዘይት አካባቢ ነው ያው የምንኖረውና ወጣትነት እድሜ ላይ አንድ ወዳጄ በተለይ እንደው በአንድ ጀንበር ላይ የሆነ መንፈሳዊ ነገር ሞልተው ጥም አድርገው ለመልቀቅ አንዳንድ ወጣቶች አንዳንድ ልምምድ ያደርጉ ነበረና ደብረ ዘይት ላይ በምንኖርበት አንድ ወዳጄ እኔ አይደለሁም ግን አሁንም አለ መጋቢ ነው አላስፈቀድኩትም ግን ምንም የሚከፋው አይመስለኝም። ምንድነው ያደረጉት? ሰብስቦ በአንድ ጎጆ ቤት ውስጥ ላይ በደንብ አድርገው በቃ ታጭቀው እዛ ሁሉም በመንፈሳዊ ሙላትና በመገለጥ በትንቢት ለመሙላት በጣም ጥረት ሲያደርጉ የተጨነቀ ጉባኤ ወይ ወጣቶች ስብስብ ሁሉም አንዱ ሲጀምር በቃ ያለ የሌለ ይታየኛል ማለት ጀመረ። ይሄ የሆነ በሾፍቱ ነው፣ እውነት የሆነ ነገር ነው። ከሌላ ቦታ መጥቶ ነው ይሄን ነገር የሚያለማምዱ። ምንድነው? አንዳንዱ ጥቁር ውሻ አለው ይላል፣ አንዱ ብድግ ብሎ ነጭ ውሻ ይመለከታል ይላል፣ ሌላ ደግሞ ሌላ። ይሄ ወዳጄ በጣም ተጨነቅኩ አለ። እኔ ምን ሆኜ ነው አለ። ሁሉም ሰው ያያል፣ ሁሉም ሰው ይገልጣል፣ እኔ ምን ሆኜ ነው ብዬ በጣም ተቸገርኩኝ አለ፣ ተጨነቅኩኝ። ስለዚህ አንድ ነገር አሰብኩኝ። አይኖቼን በጣም ጭፍን አድርጌ ወጥሬ አይነ ስጨፍን የሆነ ነገር ታየኝ አለ፣ ነዘረኝ አለ። እንዲህ ሲነዝረኝ እኔማ ያለው የእሳት ፍንጣሪ ይታየኛል። ኢማጂን ይሄ ምን አመጣ ነው? በአንድ ጊዜ በአንድ ጀንበር ለመሙላት መንፈሳዊ ልምምድ ለመክተት የተደረገው ሙከራ አላስፈላጊ ስህተት ውስጥ እንደከተተ ከህይወቱ ከገጠመኝ መስክሮልኝ ነበር። ሌላው ደግሞ አንድ ጓደኛዬ አንድ ኮይር አብረን እያለን ኮይራችን በጣም የተነቃቃ ጊዜ ነበር። ብዙዎች ትንቢት ይናገራሉ፣ በልሳን ይጸልያሉ። በጣም የሚወደው ጓደኛዬ ነው። እንዲህ አለኝ፣ ምን ሆኜ ነው አለ። ሁሉም ይናገራል ትንቢት፣ እኔ ምን ሆኜ ችግር አለብኝ አለ። ችግር አለብኝ አለ። አይደለም ችግር የለበትም፣ ሌሎች ናቸው አላስፈላጊ የሆነ መንገድ አላስፈላጊ የሆነ አስተምሮ የጨመሩባቸው እንጂ። ስለዚህ ያ ወንድም አሁንም ያገለግላል። ክብር ለእግዚአብሔር ነው። ስለዚህ ምን ለማለት ፈልጌ ነው? መንፈሳዊ ህይወት እድገት፣ የጸጋ አግሎት እድገት ሂደት ነው፣ ፕሮሴስ ነው። እያደገን እየበሰለን እየጨመረ የሚመጣ እንጂ የሆነ ሰው እጅ ነው ሃሌሉያ በል ሃሌሉያ በል ሃሌሉያ በል ብለው በማስባል የሚፈጠር አይደለም ሙላትም እድገትም። ስለዚህ ክርስቶስ ተወለደ። የተወለደ ህፃን ያድግ ነበረ። ሂደት ነው። ለ33 ዓመት ሚሽኑን እስከመጨረስ ድረስ ያድግ ነበር። በምን? በጥበብ ያድግ ነበር፣ በቁመት ያድግ ነበር፣ በመጎስ ያድግ ነበር፣ በጥንካሬም ያድግ ነበር። ስለዚህ እድገት ሂደት ነው ወገኖቼ። ወይ ለማደግ የሚያስፈልጉ ጥቂት መሰረታዊ ነገሮችን አነሳና እንመለከታለን። መንፈሳዊ ህይወት እድገት የሚያስፈልጉት መሰረታዊ ነገሮች አሉ። ብዙዎቻችሁ ሰብካችኋል፣ አስተምራችኋል። አዲስ ነገር አይደለም። አንዱና ዋናው የእግዚአብሔር ቃል ነው። ለማደግ የእግዚአብሔር ቃል እንደሆነ ምንም ጥያቄ የለም። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን የተወለደ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። አንደኛ ጴጥሮስ 2:2 ላይ ምን ለመሆን? ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ልጅ ተንኮል የሌለበትን የእግዚአብሔር የቃል ወተት ተመኙ። መፈለግ ነው። ቃሉን መፈለግ መጠማት ነው። መፈለግ ነው። የፈለገ ሰው የተመኘ ሰው ያገኛል፣ ትኩረት ይሰጣል፣ አቴንሽን ይሰጣል። ስለዚህ ይማራል፣ ያውቃል፣ ይረዳል፣ ያድጋል። ለማደግ አንዱና መሰረታዊ ነገር ያልተበከለ ያልተከለሰ ክርስቶስን ማዕከል ያደረገ ስብከት፣ ትምህርት፣ አግሎት ወሳኝ ነው። ምክንያቱም ብዙ የሚበክሉ ነገሮችም ስላሉ ማለት ነው። ንጹሕ የሆነ የእግዚአብሔርን ቃል እንደ ሕፃን እንደ ወተት የተመሰለውን ይህን ቃል ለማንበብ ለማጥናት ራስን ማዘጋጀት ለእድገት ለተሻለ አግሎት ለተሻለ አቅም እኛን ሊዳርገን ይችላል። ለጢሞቴዎስ ጳውሎስ የመሰከረው ነገር ከሕፃንነትም ጀምረህ ክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጥህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። ሁለተኛ ጢሞቴዎስ 2:15 ላይ ጳውሎስ ጢሞቴዎስን ከሕፃንነት ጀምረህ አንተ የምትገርም ልጅ ነህ፣ የምትደንቅ ልጅ ነህ። ፊክሽን አይደለም ተሰበስበ የነበረው ሌላ መጽሐፍ አይደለም፣ መንፈሳዊ መጽሐፍ ቅዱስን ትሰበስብ ነበር። መርጠህ ታነብ ነበር። የእግዚአብሔር ቃል ታነብ ነበር። ከመቼ ጀምሮ? ልክ እንደ ክርስቶስም ከሕፃንነት ጀምረህ ብለው ጢሞቴዎስን ጳውሎስ ያደንቀዋል ወይም ያበረታተዋል። ስለዚህ
ያ ለምንድን ነው? ለመዳን ነው፣ ለማደግም ነው። ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃልና ተረድተሃልና፣ ስለዚህ ለማደግ የእግዚአብሔር ቃል አንድና ወሳኝ እንደሆነ ሊሰመርበት ይገባል። ሌላ ለጤናማ እድገት ጤናማ አመጋገብ ያስፈልጋል። ቅድም ብያለሁ፣ ደግማለሁ። ስለዚህ ጤናማ አመጋገብ ማለት የእግዚአብሔር ቃል፣ እኛ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ እናምናለን። እንደኔ ቤተ እምነት 66ቱ መጽሐፍ ቅዱስ የእግዚአብሔር ቃል። ስለዚህ ይሄን የእግዚአብሔርን ቃል በሚገባ በግልም በቡድንም በጋራም ማጥናት መመገብ በጣም አስፈላጊ ነው። ስለዚህ ጤናማ ያልሆነ አመጋገብ አለ። ለምን? የስህተት ትምህርቶች አሉ፣ ሐሰት አስተምሮች አሉ፣ በጣም ሐሰት ልምምዶች አሉ። ከዛ በጸዳ ሁኔታ የእግዚአብሔርን ቃል በስርዓትና በአግባብ የምናነብ ከሆነ መንፈሳዊ ሕይወታችን ያድጋል፣ ይጠነክራል፣ ይጎለብታል። ስለዚህ ለመንፈሳዊ ሕይወት እድገት ወሳኝና ወሳኝ ሕያው የእግዚአብሔር ቃል ነው። ክርስቶስም ያድግ ነበር። ክርስቶስ ካደገ እኛም በክርስቶስ የሆነን ዳግም የተወለደን ሁልጊዜ የምናድግ መሆን አለብን። ሁልጊዜ ቀጣይ ሕይወት፣ ቀጣይ አግሎት የሚጨምርና የሚበዛልን ሊሆን ይገባል። ይህ እንዲሆን ደግሞ የእግዚአብሔርን ቃል በሚገባ ማወቅና መረዳት አስፈላጊ ነው። ቃሉን የምንመለካቸው መሰረታዊ ነገሮች የምታውቁት ነው። አንደኛ በመስማት ነው። ሮሜ 10:17 ላይ እንግዲህ መስማት የእግዚአብሔርን ቃል ነው። እንግዲህ በመስማት ነው አንዱ የእግዚአብሔርን ቃል የምናውቅበት። ስነገር መስማት፣ ትኩረት መስጠት፣ ፈልጉ፣ ተመኙ ያል ጴጥሮስ በመፈለግ በማሻት። ሌላኛ ማንበብ ነው። ብዙ ጥቅሶች አሉ። ዘዳግም 17:19 ማስታወስ ነው። ዳዊትም 119:9 ላይ ጎልማሳ መንገዱን። ሌላ አራተኛ ማጥናት ነው። የሐዋርያት ሥራ 17:16 በጣም ተቸረገኛል ቃል። እነዚህ በተሰሎንቄ ከሚኖሩ ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ይሁንኒ ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉላል። የቤሪያ ሰዎች ከነዚህ በተሰሎንቄ ከሚኖሩ ይልቅ ይላል። ሁለቱን ያነጻጽራል። ተሰሎንቄ የሚኖሩት የመጣውን ሁሉ ሃሌሉያ ብሎ የሚቀበሉ ከንፈር እየመጠጡ የሚጨልጡ ናቸው። ነገር ግን የቤሪያ ሰዎች ነገሩን በጥንቃቄ የእግዚአብሔርን ቃል በቃል ጥቅስ በጥቅስ እየመረመሩ የመጣውን አዳዲስ ልምምዶች ሲሆን ከመጽሐፍ ቅዱስ ውጭ የሆኑ ነገሮችን በመጽሐፍ ቅዱስ ሚዛናዊነት፣ በመጽሐፍ ቅዱስ ፍርድ ሰጭነት በጥንቃቄ ዕለት ዕለት መጽሐፍትን ይመረምራሉ። ቃሉን ደግሞ በሙሉ ፈቃድ ይቀበሉ ነበር። ተሰሎንቄ የነበሩ ሰዎች ግን ሲያነጻጽረው ዝም ብሎ የመጣ ሁሉ የሚነዳቸው ናቸው። የመጣ ሁሉ ይዞ የሚሄድ ነው። ሸራ ወጥረው ይዞ የሚነዳቸው ናቸው። ግን እነዚህ የቤሪያ ሰዎች ጠንቃቆች ነበሩ። ሕያው ቃልን ይመረምራሉ፣ ያጠናሉ፣ በደንብ አድርገው ግንዛቤ፣ ዕውቀት ለራሳቸው ያደርጋሉ። የመጣውን ስህተት እየነጠራ እንዲመለስ በዕውቀት በመረዳት የእግዚአብሔርን ቃል በማወቅና በመገንዘብ ስህተቶችን ሁሉ ይከላከሉ ነበር። ተሰሎንቄዎች ግን እንደዚህ አልነበሩም። በትምህርት ነፋስ ሁሉ የተፍገመገመን ወዲያና ወዲህ የተንሳፈፈን ሕፃናት መሆን ወደፊት አይገባንም ይላል ኤፌሶን 4:14 ላይ። ተሰሎንቄ ሰዎች የመጣን ሁሉ እንደወረደ የሚቀበሉ የመጣን ሁሉ እንደወረደ የመቀበሉ ውጤት በእግዚአብሔር ቃል ዕውቀት ላይ ያለመተከል፣ በቃሉ አለመታነጽ የሚያመጣ ነው። ስለዚህ በቃሉ ያልታነጸ በቃሉ ስላልሰደደ ሁሉ የመጣ ሁሉ ይነደዋል ማለት ነው። ያፍገመግመዋል ማለት ነው። ያንሳፍፈዋል ማለት ነው። ሕፃንነት ይታይበታል ማለት ነው። ማን ነው እሱ? እንደ ቤሪያ ሰዎች በእግዚአብሔር ቃል ዕውቀትና እውነት ላይ ያልተመሰረተ አገልጋይ ክርስቲያን የመጣው ትምህርት ሁሉ ይዞት ጥርግ ይላል። ብድግ ያለ ሁሉ በተከሸነ ቃላት በልዩ ጥበብ ቃሉ ዕውቀት ከሌለ ወደ ፈለገበት አቅጣጫ ይዞ ይነዳል ማለት ነው። ስለዚህ እነዚህን ኤፌሶን ሰዎችን ሲያስጠነቅቅ ሕፃናት መሆን የለብንም። ሕፃን የምንሆንበት ገደብ አለው፣ ጊዜ አለው። የተወለደ ሕፃን ሆኖ አልቀጠለም። ስለዚህ ዕድሜ 30 ዓመት 20 ዓመት ያስቆጠረ ሕፃን መሆን አይጠበቅብንም። ስለዚህ ሕፃንነት ማለት የእግዚአብሔር ቃል እውነት በእውቀት ያለመረዳት አለመኖር ውጤት ነው። ስለዚህ እንደዚህ አይነት ህይወት ተንሳፋፊ ህይወት ነው። ስለዚህ
ሕፃን መሆን ያለብን መጀመሪያ ስቴፕ ላይ ሕፃን ጌታን ተቀበለን የ50 ዓመትም የ60 ዓመትም ብንሆን ሕፃን ግን ሕፃን ሆነን አንቀጥልም። ለምን? እናድጋለን። ሕፃን ወጣት ይሆናል፣ ጎልማሳ ይሆናል፣ አዛውንት ይሆናል። ስለዚህ ለማደግ የእግዚአብሔር ቃል አንድ ነው። አማራጭ የሌለ ወሳኝ ነገር ነው በቃል እውነት። ስለዚህ በቃል እውነት ያለመታነጽ ችግር፣ ለሐሰት ትምህርት ለመጣ ሁሉ ንፋስ እጅ በመስጠት በመነዳት ችግር ውስጥ እንገባለን። ስለዚህ ይህ እንዳይሆን ሕፃናት መሆን የለብንም እያለ የኤፌሶንን ሰዎች ያስጠነቅቃቸዋልም ይመክራቸዋልም ጳውሎስ። ሌላው ጥቅስ ማቴዎስ 7:24 ላይ ይህ ቃሌን ሰምቶ የማደርሰው ሁሉ ቤቱን በሸዋ ላይ የሰራ ሰነፍ ሰውን ይመስላል፣ አወዳደቁም ታላቅ ነው ይላል። ስለዚህ አሁንም በእግዚአብሔር ቃል እውነት ላይ ያልተመሰረተ ሕይወት አገልጋይ ልንመስል እንችላለን። ሌላም እንደዛ አይነት በሰው ዘንድ ልንመስል እንችላለን። ነገር ግን የጸናና በእግዚአብሔር ቃል እውነት ላይ ያልታነጸ ሕይወት ረጅም ርቀት አያስኬድም። ረጅም ርቀት ወንዝ አያሻግርም። ሰምቶ የማልሰው ሁሉ በአሸዋ ላይ ዝም ብሎ ነካ። ስለዚህ የመጣ ሁሉ ነጋዴ ይዘው ጥርቅልና ያራግፋል፣ ያራቆታል። ያ የምንድነው? በቃሉ እውነት ላይ ያለማደግ ያለመታነጽ ውጤት ነው። ስለዚህ ቃልን ሰምቶ የማደርሰው ቤቱን በአሸዋ። ስለዚህ ክርስቶስ ከኛ ጋር ነው። ያለሱ ምንም ማድረግ አንችልም። ዮሐንስ ወንጌል 15:5 ላይ ያለኔ ምንም ተደርጎ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ያደገ ሰው ፍሬ ያፈራል። ፍሬ ይታይበታል። ፍሬ ሁለት ነው እናያለን። አንዱ የሕይወት ፍሬ ነው፣ ሌላኛው የአገልግሎት ፍሬ ነው። ስለዚህ የሕይወትን ፍሬ የአገልግሎትን ፍሬ በእግዚአብሔር ቃል እውነት ላይ የታነጸ የተተከለ ሰው ያፈራል። ሕይወቱ ፍሬ ያፈራል፣ የአገልግሎት ፍሬም ያፈራል። ያለሱ ምንም ማድረግ አንችልም። እሱ በእኛ ውስጥ ሆኖ ካደረ፣ ከመረን፣ ከገዘን፣ ከተቆጣጠረን ፍሬያማዎች እንሆናለን። አንድ ክርስቲያን መስቀል ዕለት ተሸክሞ ኢየሱስን መከተል ከፈለገ በእግዚአብሔር ቃል መኖር ግድ ነው። ቃሉ ነው የሚገዘን፣ ቃሉ ነው የሚመረን። ቃሉን በጣም አሁንም ልናሰምር ይገባል። ክርስቶስ የሚያድግ ነበር። እኛም በመንፈሳዊ ሕይወት ማደግ አለብን፣ መጨመር አለብን። ለማደግ የእግዚአብሔር ቃል ነው። ሁለተኛ ለመንፈሳዊ ሕይወት እድገት ህብረት ነው። የቅዱሳን ህብረት፣ ጤናማ ህብረት፣ መጽሐፍ ቅዱሳዊ ህብረት፣ ክርስቶስን ማዕከል ያደረገው ህብረት፣ የጎሳ የጎጥ የቡድን ህብረት እንዳለ ሆኖ ይሄ ህብረት ግን መጽሐፍ ቅዱሳዊ ህብረት ነው። መለኮታዊ ህብረት ነው። ስለ ሚሽን፣ ስለ ተልእኮ፣ ስለ እግዚአብሔር ቃል፣ ስለ ክርስቲያናዊ ሕይወት እድገት፣ ጥንካሬ አብረን የምንተጋገዝበት የምንረዳዳበት በዚህ ጥቅስ ላይ ሐዋርያት ሥራ ላይ እንደምታውቁት ምደንቅ ህብረት የህብረቱ ውጤት የሚደንቅ አንድነትን ጥንካሬን ፈጥሮላቸዋል። ሐዋርያት 2:42 ላይ በምንድን ነው? በህብረት አብሮ በመቁረስ ህብረት ያደርጉ ነበር። አብሮ በመጸለይ ህብረት ያደርጉ ነበር። በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ። ስለዚህ ህብረታቸው ንጹህ ነበር። ህብረታቸው መጽሐፍ ቅዱሳዊ ነበረ። ህብረታቸው ክርስቶስን ማዕከል ያደረገ ህብረት ነበረ። ስለዚህ ለመንፈሳዊ ህይወት እድገት ጤናማ ህብረት ወሳኝ ነገር ነው፣ አስፈላጊ ነገር ነው። ልብ አድርጉ፣ ብዙ ህብረቶች አሉ። በክርስትና ስም በጴንጤነት ስም ብዙ ደባ አለ፣ ብዙ ስብሰባ አለ፣ ብዙ ህብረት አለ። እሱን እያልከው አይደለም። ክርስቶስን ማዕከል ያደረገ ስብሰባና ህብረት ለክርስቲያናዊ ህይወት እድገት ጥንካሬ በጣም ወሳኝ ነው። እርስ አንዳችን ሌላችን እንመራራለን፣ እንበረታታለን። ስለዚህ አብሮ መቁረስ በጣም የሚደንቀው ነገር በመካከላቸውም ችግረኛ አልነበረም ይላል። የህብረታቸው ንጽህና፣ የህብረታቸው ጥንካሬ፣ የህብረታቸው ክርስቲያናዊ የመሆኑ ውጤት ኢቭን ያለ ሁሉ እየመጣ በሐዋርያት ስር ሲወርድ ሲያስቀምጡ የፈለገው ኒዱን ወስዶ ይበላ ነበር፣ ይለብስ ነበር። አንድም ችግር አልነበር። ለምን? ይህ ህብረት ንጹህ ህብረት ነበር። ስለዚህ በዚህ ህብረት ውስጥ እድገት አለ፣ መንፈሳዊ ጥንካሬ አለ፣ የአገልግሎት ፍሬ አለ። እንደምታውቁት ያመጣው ምንድን ነው? የምድር ነፍሳት ዕለት ዕለት በእነሱ ይጨመር ነበር። ይሄ ህብረት ጤናማ ህብረት ነው። ሰዎች ይድኑ ነበረ። ቁጥር 47 ላይ ይጨመር ነበር። ዛሬ በእኛ ጉባኤ ሰዎች ይድናሉ፣ ያምናሉ። የእኛ ህብረት ሌሎችን
ወደኛ ህብረታችን ይጋብዛል፣ ይጠራል። በቀደመው አባቶቻችን ሲናገሩ ወንጌል በደቡብ ሲሰበክ ህብረታቸው በጣም ህብረት የተጠነከረ ነበር። ልክ ሐዋርያት እንዳደረጉት ሁሉ እንደው በአንድ ላይ አምጥቶ ሽጦ በሐዋርያት እግር ላይ ባያስቀምጡ እንኳ ባልቴቶችን፣ ባሌላቸው ባለሞተባቸውን አቅመ ደካሞችን በህብረት ወጥቶ ስራ፣ ጓሮ ስራ፣ እህል መሰብሰብ፣ ሌላም ያደርጉላቸው ነበር። ስለዚህ የመተጋገዝና የመረዳዳት ነገር፣ ስለዚህ እነሱ ወንጌልን ኢየሱስ ያድናል ብለው ከሰበኩ በላይ ህብረታቸው በጣም ጠንከራ ስለነበረ ብዙዎች ወደ ጌታ ይመጡ ነበር። ልክ እንደ ሐዋርያቱ የሚድኑትም ዕለት ዕለት ይጨመር ነበረ። የኛ ህብረት ሰዎችን ይጋብዛል ወይ? ይሸታል ወይ? ክርስቶስን። ስለዚህ ክርስቶስ ያለበት ህብረት፣ መጽሐፍ ቅዱሳዊ የሆነ ህብረት፣ ምንም መሰሪ ሐሳብ አጀንዳ የሌለበት ህብረት ሰዎችን ይስባል። እኔ ባደግኩበት አካባቢ በዙሪያም ሰዎች አንድ ስያሜ ሰጧቸው። ምንድነው ያሉት? ህብረታቸው፣ አንድነታቸው አንድ ስያሜ፣ የክርስቶስ ሰዎች፣ ኢየሱስ መና። ስለዚህ የኛ ህብረት ክርስቶስን ያሳያል ወይ? ይጋብዛል ወይ? ሐዋርያት ህብረት ንጹህና መንፈሳዊ ጽድቅ ያለበት እውነት ያለበት ህብረት ስለነበረ ሰዎች ይድኑ ነበረ። በመካከላቸው ችግር አልነበረም፣ ይረዳዱ ነበረ። አባቶችም ይህን ያደርጉ ነበር። ስለዚህም ዘመናዊ ስብከት አልተሰበከም እኮ ደቡብ ላይ። የስብከት ዘዴ ተብሎ ስልጠና አልወሰዱም እኮ። ኮሌጅ ገብቶ አልተማሩም እኮ። የተረዷትን ጥቅስ አነበቡ። ግን ፍቅራቸው፣ አንድነታቸው፣ መተጋገዛቸው፣ ህብረታቸው ክርስቶስን ቮልድ አድርገው አሳየ። ሰዎች መጡ። ዛሬ ሚሊዮኖች አሉ ብለን በእኛ ብሳ የምንጠራቸው የነዛ እንደ ህብረት የጠነከረ የህብረታቸው የአንድነታቸው ክርስቶስን የማሳየት ውጤት ነው። እግዚአብሔር ይርዳን። የኛ ህብረት፣ የኛ አንድነት፣ የኛ መሰባሰብ ምን ያህል ክርስቶስን ይሸጣል፣ ምን ያህል ወደኛ ያመጣል። ስለዚህ ለማደግም ፍሬያማ ለመሆንም ውጤታማ ለመሆንም የቅዱሳን ህብረት ለእድገት ወሳኝና አስፈላጊ ነገር ነው። ዮሐንስ ወንጌል 13:35 ላይ እርስ በርሳችሁ ፍቅር ኖሯችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ቅድም ያልኳችሁ የኢየሱስ መና መሆናቸውን ፍቅራቸው ይገልጽ ነበረ። እኔ ባደግኩበት አካባቢ ስያሜ ሰጧቸው። እነሱ ወዶ አይደለም ኢየሱስ መና በሉም ብሎ አይደለም፣ ግን ስብስባቸው፣ ተግባራቸው፣ ስራቸው የክርስቶስ ሰዎች እንዲናቸው ብሎ ለያቸው። በማህበረሰቡ ኢምፓክት ተጽዕኖ አመጣ ማለት ነው። ስለዚህ ፍቅር የህብረት ውጤት ነው። የህብረት ውጤት ፍቅር ነው። መተጋገዝ፣ መረዳዳት፣ ለፍቅርና ለመልካም ስራ እንድነቃቃ እርስ በርሳችን እንታይ። ዕብራውያን 10:24 ላይ ለፍቅርና ለመልካም ስራ። ስለዚህ የመልካም ህብረት ውስጥ መልካም ስራ አለ፣ መልካም ፍቅር አለ። ሌላ ጢሞቴዎስን አሁንም ጳውሎስ ያለው ይህን አስተምር፣ እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑ ምሳሌ ሁን እንጂ ማንም ታናሽነት አይናቀው። ይህን እዘዝና አስተምር በቃልና በኑሮ። ምንድን ነው በቃልና ኑሮ? የሰበከውን፣ ያስተማርከውን፣ ያስተባበርከውን፣ ያወጅከውን፣ ያወጣውን፣ ያወረድከውን ያንን በመኖር ከመንፈሳዊ ህይወት አንጻር ነው። በፍቅርም በእምነትም በንጽህናም ለሚያምኑ ሁሉ ምሳሌ ሆነ፣ ሞዴል። ጌታ ይርዳን። የህብረት የአንድነት እንቅፋቶች ጥቂቶችን ላንሳ። ለማደግ የእግዚአብሔር ቃል ክርስቶስም እንዳደገ ማደግ አለብን። ለማደግ ህብረት ብያለሁ። ህብረት ቅዱሳን ህብረት ነው። ሌላ ህብረትም አለ። አንደኛ ምንድነው እንቅፋቶቹ? ራስ ወዳድነት፣ ሰልፍሽነት እና ሐናንያ መጥቀስ ይቻላል። ስግብግብነት፣ ሐሜት፣ አልባልታ፣ ጭብጥ የሌለ ወሬ፣ አልባልታ ወሬ፣ ዘረኝነት፣ ሌላም ብላ ብላ። እነዚህ ሁሉ እንቅፋቶች ናቸው። ላጠቃልለው። ሌላኛው ጸሎት ነው። ሶስተኛ መሰረታዊ ነገር የግል ጸሎት። ጸሎት ከቤተሰብ ጋር እንደነ ቀርሜሎስ መጸለይ። የግል ጸሎት ማቴዎስ 7:7 ላይ እልፍኝ ውስጥ ግባ በግልህ በምስጥህ ለሚሰማህ ለሚገልጥ አምላክ ጸልይ ይላል። በቤተሰብ ጋር መጸለይ ነው። በእምነት መጸለይ ነው። ፍሬ፣ የህይወት ፍሬ ሳልዘረዝረው ገላትያ 5:22 ላይ ይታያል። እድገት ፍሬ አለው። እድገት ፍሬ አለው፣ ያፈራል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት። እነዚህ ናቸው። የአገልግሎት ፍሬ አለ። ፍሬ ማፍራት ነፍሳትን ማገልገል፣ ሌሎችን ማገልገል ነው። ወደ እግዚአብሔር መንግስት መጨመር ነው። እነዚህ ሁሉ ስለዚህ ሲያጠቃልለው ማጠቃላይ የእድገት ምልክት ይታይብሃል ወይስ ይታይብኛል ወይስ ቀንጭረሃል ወይስ ጠንዛል? መጠነዝ ማለት በጣም ለዚህ ቃል ይቅርታ ጠይቃለሁ። የጠነዘው
የተቀቀለ ጎመን ይሁን ዋቴቨር አንድ ያን ስቴፕ ከዘለለ 1000 ጊዜ እሳት ብነድ አይበስልም። ስለዚህ 20 ዓመት 30 ዓመት ባልተለወጠ ህይወት ኖረን ያን መጥቶ ደቀ መዝሙር አደርጋለሁ ያን ደቀ መዝሙር አደርጋለሁ፣ ግን የጠነዘ ህይወት አስቸጋሪ ህይወት ነው። ከዛ ህይወት እግዚአብሔር ይሰውረን። ጌታ ተወልደዋል፣ አድገዋል፣ ሞተዋል፣ ተነስተዋል። በትንሣኤ ኃይል ይመጣል። ክብር ለእግዚአብሔር ይሁን። የሰማነውን ቃል እግዚአብሔር ባርክልን። ጌታ ሆይ ክብር ለአንተ ይሁን። እነሆ ማደግ ለእኔ ይሁንልን፣ ለህዝቤ ይሁንልን። ከጫጫ ህይወት ከቀነጫ ህይወት በኢየሱስ ክርስቶስ ስም አውጠን። ሁልጊዜ ማደግ በፊት ይሁንልን። እናመሰግንሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም አሜን።